ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ የሆነ የታይም ሚዲያ አድማጮች፣ ለዛሬ ረቡዕ ግንቦት 26 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በጋሸናና በፍላቂት መካከል በተደረገ የደፈጣ ጥቃት በመንግስት ሰራዊት ላይ ጉዳት መድረሱ ተገለጸ። በአማራ ክልል ለሰሜን ወሎ ዞን ጋሸናና ፍላቂት ገረገራ በተባሉ አካባቢዎች መካከል ግንቦት 26 ቀን 2018 ዓ.ም በፌዴራል መንግስት መከላከያ ሰራዊትና በፋኖ ታጣቂዎች መካከል ከባድ ውጊያ መደረጉን የ106ኛ ኮር የህዝብ ግንኙነት ክፍል ያወጣው መረጃ ያመላክታል። እንደ ኮር መግለጫ ከሆነ ግጭቱ የተቀሰቀሰው የመንግስት ሰራዊት በአየር መቃወሚያና በከባድ መሳሪያዎች ታጅቦ ከጋሸና ወደ ፍላቂት የሬሽንና የቁሳቁስ ልውውጥ ለማድረግ እየተንቀሳቀሰ ባለበት ወቅት ሲሆን በ22ኛ ክፍለ ጦር ስር የሚገኙት የክንዱ አሻግሬ ሬጂመንት አርበኞች አንችም ኪዳነ ምህረት በተባለ ልዩ ስፍራ ላይ ባደረሱት የደፈጣ ጥቃት የ7 ወታደሮች ህይወት ሲያልፍ በርካቶች ደግሞ በጽኑ ቆስለዋል። የቆሰሉት ወታደሮች ለሕክምና ወደ ጋሸና ጤና ጣቢያ መወሰዳቸው የተገለጸ ሲሆን በውጊያው ወቅት ለሽፋን አገልግሎት ሲውል የነበረ አንድ የዙ 23 አየር መቃወሚያ መሳሪያ በታጣቂዎቹ የብሬን ምድብተኞች ተመትቶ ሙሉ በሙሉ ከጥቅም ውጭ መሆኑን ተነግረዋል። በመጨረሻም የመንግስት ኃይል ተጨማሪ ረዳት ጦር በማስገባት የተመታውን መሳሪያ በክሬን በማስቆጠትና ሙትና ቁስለኛውን በመያዝ ወደ ጋሸና ከተማ ማፈግፈጉን መግለጫው ጠቅሰው በጥቅሻ ስሙ ጨለፍ በሚል በሚታወቀው የቀኝ አዝማች ሀብተ ማርያም ተስፋው ስም የሚጠሩት ታጣቂዎች በፈጣን ወታደራዊ ስልት ጥቃቱን ማጠናቀቃቸውን አክሎ ገልጸዋል። በሰባተኛው አጠቃላይ ምርጫ 1053 እጩዎችን አቅርቦ የነበረው የአምስት የፖለቲካ ፓርቲዎች ስብስብ የሆነው ትብብር ኢትዮጵያ ለአንድነት ጥምረት የምርጫው ሂደት መሰረታዊ ጉድለቶች የነበሩበትና ትርጉም ያለው የህዝብ ተሳትፎ ያልታየበት ነው ሲል ተችተዋል። ለህዝብ ተወካዮች ምክር ቤት 226 እንዲሁም ለክልል ምክር ቤቶች 827 እጩዎችን ያቀረበው ጥምረቱ በርካታ ፈተናዎች፣ ቅድመ ሁኔታዎች አለመሟላትና በሂደቱ በርካታ ጉድለቶች እያሉ ወደ ምርጫው መግባቱን ገልጸዋል። ጥምረቱ ከምርጫው በኋላ ባወጣው መግለጫ በምርጫው የተሳተፈው በውይይትና በድርድር ላይ የተመሰረተ የፖለቲካ እሳቤን ለማስረጽ በማለም መሆኑን የጠቀሰ ሲሆን መሰረታዊ የአገር ችግሮች በውይይትና በድርድርና በጥልቀት በመወያየት መፈታት አለባቸው የሚል እምነት እንዳለውና የሀሳብ የበላይነት ለተወሳሰቡ ችግሮች መፍትሄ ቁልፍ ነው ብሎ እንደሚያምን አስታውቀዋል። ጥምረቱ አክሎም በሂደቱ ላይ የነበረው ተሳትፎ በሂደቱ ውስጥ የታዩትን ተጨባጭ ድክመቶች ለማጋለጥ የታለመ እንደነበር ገልጾ ተሳትፎውን የተወሰነ አስቻይነት ባለባቸው ጥቂት የምርጫ ክልሎች ላይ ብቻ መገደቡን አስረድተዋል። ምርጫው ቢካሄድም የምርጫ ሂደቱ ቅድመ ሁኔታዎች አልተሟሉም ሲል የጠቀሰው ጥምረቱ ቁልፍ የአገር ውሳኔዎች እየተወሰኑ ያሉት የህዝብ እውነተኛ ተሳትፎ በሌለበት ሂደት ነው ብለዋል። በተጨማሪም በምርጫ አስተዳደር ዙሪያ የታዩ የአሰራር ግድፈቶችን በተመለከተም የተደገፉ አቤቱታዎችንና ማስረጃዎችን ለኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ ቢያቀርብም የማስተካከያ እርምጃዎች አልተወሰዱም ሲል ወቅሰዋል። ጥምረቱ ከምርጫው በፊት ግንቦት 11 ቀን በነበረው ቀደምት አቋሙ ገዢው ፓርቲ የኢትዮጵያን የምርጫ ሂደት በስልታዊ መንገድ እያናጋ ነው ሲል የከሰሰ ሲሆን ማስፈራራት፣ የመራጮችን ፍላጎት ማጭበርበርና የተቃዋሚዎችን ተሳትፎ ማደናቀፍ ተፈጽመዋል ሲል መግለጹ ይታወሳል። ከምርጫው በኋላም ጥምረቱ ሂደቱ አሳሳች በሆነው የ97 አዋጭነት ሪፖርትና ትንተናና ኢህአዴግን የጥፋቱ ውርስ ባህልና እጅግ በጣም የበረታ ሁሉንም ጠቅልሎ የማሸነፍ አባዜና ስግብግብነት የታየበት ነው ብለዋል። ጥምረቱ ከምርጫው ቀን በፊት በዕለቱና ከምርጫው በኋላ ባደረገው ግምገማ መሰረት ምርጫው በታሪክ ውስጥ የሚታወቁትን አስመሳይ ምርጫዎች የሚመስል ነው ካለ በኋላም እንዲህ ያሉ አሰራሮች የኢትዮጵያን የፖለቲካ ፈተናዎች እንደማይፈቱ አስጠንቅቀዋል። መግለጫው ውጤቱ ምንም ይሁን ምን ማንኛውም እጩ በጥምረቱ ስም ወደ የትኛውም ምክር ቤት አይገባም ያለ ሲሆን እንዲህ አይነት ሁኔታዎች ቢከሰቱም እንኳ ፈጽሞ ተቀባይነት የሌላቸው እንደሚሆኑ አክለዋል። ጥምረቱ ሂደቱን ውድቅ ቢያደርግም የምርጫ ተቋማትና ባለስልጣናት በአስቸጋሪ ሁኔታዎች ውስጥ ምርጫውን ለመምራት ያደረጉትን ጥረት ግን እውቅና ሰጥተዋል። ትብብር ለኢትዮጵያ አንድነት ጥምረት ወደፊት በሚኖረው ሂደት ይህ አስመሳይ ምርጫ የሚለው ስርዓት በህዝብ የበላይነት በሚከበርበት ስርዓት እስኪተካ ድረስ የፖለቲካ ትግሉን እንደሚቀጥል የገለጸ ሲሆን በቅርብ ጊዜ ውስጥ የህዝብ ተሳትፎ ላለው ሰላማዊ ትግል ዝርዝር ፍኖተ ካርታ ይፋ እንደሚያደርግ አስታውቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓና የእናት ፓርቲን ያካተተው ይህ ጥምረት
የካቲት 20 ቀን 2018 ዓ.ም ባወጣው የተለየ መግለጫ በንጹሐን ዜጎች ላይ የሚፈጸሙ ጥቃቶች እንዲቆሙ ጥሪ ማቅረቡና በተለያዩ ክልሎች በተለይም በአማራ ክልል እየተባባሰ የመጣው የሁከት አዙሪት አሳሳቢ ደረጃ ላይ መድረሱን ማስጠንቀቁ ይታወሳል። ጥምረቱ ዓለም አቀፉ ማህበረሰብ፣ የዲፕሎማቲክ አካላትና ዓለም አቀፉ መገናኛ ብዙሃን የኢትዮጵያን የፖለቲካ ሁኔታ በቅርበት መከታተላቸውን እንዲቀጥሉ ያሳሰበ ሲሆን የሚፈጸሙ ጥሰቶችን እንዲዘግቡ እና በተፎካካሪ ኃይሎች መካከል የፖለቲካ ውይይት ሳይደረግ የምርጫ ሂደቱን ህጋዊ እንደማድረግ ሊተረጉሙ ከሚችሉ ድርጊቶች እንዲቆጠቡ ጥሪ አቅርበዋል። የትግራይ ሰራዊት ቲዲኤፍ የአርሚ 33 ዋና አዛዥ ጀኔራል ወልደ ጊዮርጊስ ተክላይ ሸሪፎም በአመራር ስልጠና ማጠቃለያ ላይ በሰጡት መግለጫ በትግራይ ተወልደው ነገር ግን ከውጭ ጠላቶች በላይ በትግራይ ላይ ከፍተኛ ጉዳት እያደረሱ ያሉትን የትግራይ ተወላጆች ባንዳዎችና የብልጽግና ተላላኪዎች በማለት የፈረጇቸው ሲሆን እነዚህ አካላት ተጋሩ ናቸው በሚል እስካሁን በትዕግስት እንደጠበቅናቸውና አሁንም ይህንን ምክር ሰምተው ወደ አገራቸው ወደ ትግራይ እንዲመለሱ ጥሪ አቅርበዋል። ሆኖም ግን ይህንን ምክር ገፍተው በህዝቡ ላይ ጥይት የሚተኩሱ ከሆነ ወደ ገቡበት ጉድጓድ ገብተው እንደሚያጥፏቸው የገለጹ ሲሆን የትግራይ ህዝብ ለመኖር እንደታገለና ለዚህም ትልቅ ዋጋ እንደከፈለ በማስታወስ እነዚህ ግለሰቦች ወደ መስጊድና ቤተክርስቲያን ሄደው ጸሎት ማድረግ በሚገባቸው እድሜ ላይ ሆነው ትግራይን እናጥፋ፣ የሚገደለውን እንግደልና ስልጣን እንያዝ፣ የግል ጥቅማችንን እናረጋግጥ በሚል ስግብግብነት ላይ እንደሚገኙና በመላው ኢትዮጵያ እየተገፋ ካለው የብልጽግና ስርዓት ጋር አብረው የሚገፉና አብረው የሚሸነፉ መሆናቸውን በአጽንኦት ተናግረዋል። ይህ የጀኔራል ሸሪፎ ጠንካራ መግለጫ በትግራይ ኃይሎችና በፌዴራል መንግስቱ እንዲሁም በውስጥ የፖለቲካ ልዩነቶች ዙሪያ ያለውን ከፍተኛ ውጥረት የሚያሳይ ሲሆን እስካሁን የተደረገው በትዕግስት መሆኑን በመጥቀስ ወደ አገር እንዲመለሱ የተደረገው ጥሪና ወደ ገቡበት ጉድጓድ ገብተን እናጥፋቸዋለን የሚለው ኃይለ ቃል የትዕግስት ማብቃትንና ከባድ ወታደራዊ ማስጠንቀቂያን ያዘለ ነው። በተጨማሪም በእድሜ የገፉና በሰላም መንገድ ላይ ማተኮር ሲገባቸው አሁንም ለግል ጥቅም ሲሉ በስልጣንና በጦርነት ፖለቲካ ውስጥ ያሉ ሰዎችን የኮነኑበት የንግግር የብልጽግና ስርዓት በመላው ኢትዮጵያ የመውደቅ አደጋ የተደቀነበት በመሆኑ ከሱ ጋር ያበሩ የትግራይ ተወላጆችም እጣ ፈንታቸው ውድቀት እንደሚሆን የጠቆመና ምንም እንኳ የፕሪቶሪያው የሰላም ስምምነት ቢኖርም በትግራይ ኃይሎች ዘንድ ጠላቶቻችን ትግራይን የማጥፋት እቅዳቸውን ገና አልተውም የሚል ከፍተኛ የስጋትና የንቃት ሁኔታ መኖሩን በግልጽ ያሳየ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በምስራቅ አርሲ ዞን ንጹሐንን ለሞት እንዲሁም አብያተ ክርስቲያናትን ለውድመት የዳረገውን ተደጋጋሚ ጥቃት የፌዴራል የክልልና የአካባቢው መንግስታት በአስቸኳይ እንዲያስቆሙና አጥፊዎቹን ለሕግ እንዲያቀርቡ ጥብቅ ማሳሰቢያ ሰጡ። ፓትርያርኩ ጁን 3 ቀን 2026 ባወጡት ይፋዊ መግለጫ በአርሲ ሀገረ ስብከት ስር በሚገኙት አስኮ፣ ሽርካ፣ ሆንቆሎ፣ ዋቤና ሙነሳ ወረዳዎች የተፈጸመውን የቅርብ ጊዜ ጥቃት በሰው ሕይወትና በሃይማኖት ነጻነት ላይ የተቃጣ ከባድ ወንጀል ሲሉ ኮንነውታል። ለጸጥታ ኃይሎችና ለመንግስት አካላት ባስተላለፉት መልእክትም ይህንን የጥቃት ሰንሰለት በመበጠስ አጥፊዎቹን ለፍትህ አቅርቡ፣ በኃላፊነት ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ታሪክ ይፈርድባችኋል ሲሉ አሳስበዋል። ይህ መግለጫ የወጣው እንደ አውሮፓውያን አቆጣጠር ሜይ 30 ቀን በምስራቅ አርሲ ዞን አስኮ ወረዳ ራቅ ባሉ የገበሬ ማህበረሰቦች ላይ የተጀመረውና ሰኔ 1 ቀን በተካሄደው አጠቃላይ ምርጫ ዕለትም የቀጠለውን ትጥቅ የታከለበት ጥቃት ተከትሎ ነው። ለአዲስ ስታንዳርድ መጽሔት አስተያየታቸውን የሰጡ የዓይን እማኞች እንዳረጋገጡት በጥቃቱ በርካታ ንጹሐን ተገድለዋል፣ አያሌ ነዋሪዎች ወደ አካባቢው ደኖች ተፈናቅለዋል፣ እንዲሁም በመኖሪያ ቤቶች በእንስሳትና በአብያተ ክርስቲያናት ላይ ሰፊ ውድመት ደርሰዋል። ቅዱስነታቸው በሐዘን እንደገለጹት በመንፈሳዊ ልጆቻቸውና በቅዱስ ቤተ ክርስቲያን ላይ የተፈጸሙ አሰቃቂ ጥቃት የበርካታ ምዕመናንን ሕይወት የቀጠፈና በመቶዎች የሚቆጠሩትን ከቀያቸው ያፈናቀለ ነው። የሃይማኖት ነጻነት በተጣሰበት በዚህ ክፉ ቀን የ101 ዓመቱ ጥንታዊው የጠለታ ቅዱስ ገብርኤል ቤተ ክርስቲያን ሲቃጠል የካራ ኩፍቱና መድኃኔዓለም ቤተ ክርስቲያን ደግሞ ተዘርፈዋል ብለዋል። ቤተ ክርስቲያን የምዕመናን መጽናኛ መሆን ሲገባት ራሷ ከባድ ፈተና ውስጥ መውደቋን ያነሱት ፓትርያርኩ በአርሲ ምድር የሚታየው ተደጋጋሚ ግፍና ጭካኔ በሁሉም ልብ ውስጥ እስከ መቼ የሚል የሐዘንና የቁጣ ጥያቄ መፍጠሩን አብራርተዋል። ወደ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።